የዝቋላ መነኮሳት አባቶቻችን አልሞቱም የምንለው ለገዳይ ነው በስጋ ሐሳብማ ከሞቱ እኮ ቆይተዋል ለሚገላቸው እኮ ነው ሲጸልዩ የሞቱት የገደላቸው ባለዳማው ፈረስ ነው ሰዎች እርስ በርስ እንዳይዋደዱ የሚያደርገው እነሱ ግን ይሄንን ሁሉ ሲሞቱ ባለነጩ ፈረስ የድንግል ማርያም ልጅ ያያቸው ነበር ክብር ለአምላካችን ይሁን ዳማው ፈረስ ወንድምን እንዳትወድ ዳማው ፈረስ ዘረኛ እንድትሆን ዳማው ፈረስ አንተ ጎረቤትን እንድትጠላ ዳማው ፈረስ አንተ ሌላውን እንድትበላ ዳማው ፈረስ አንተ ሰው የሚባል እንድትጸየፍ በብሔር እንድትጣጣር በቀበሌ እንድትጣጣር በሰፈር እንድትጣጣር በመንደር እንድትከበብ የሚያደርግ ነው ታዲያ ይሄን ተንኮሉን ማድረስ ያልቻለበት ቦታ ደግሞ ረሃብ ይልካል ተመልከቱ ያንን ካደረጉ በኋላ ምድር እንዴት በጦርነት የታወከች እንደሆነ በነውጥ የታወከች እንደሆነ እየተላለቀች እንደሆነ የማያውቁ ህፃናት በየመንገዱ ይወደቁ የማያውቁ አዛውንቶች በኒውክሌር በቦምብ የተደበደቡ ይገርመኛል የፋሲካ ጾም ሊፈታ ሲል ጠብቀው የኦርቶዶክሶቹ ጾም ሊፈታ ስለሆነ ብለው እኮ ሽንኩርት ደብቀው የሚሸጡ እኮ አሉ እነንትና ኦርቶዶክሳዊ ስለሆኑ የታረዱ ሰዎች በበጉ ደም ስላመኑ የቀራሪውን ውለታ ስላረሱ በዚያ ነገር ስለታመኑ የታረዱ ሰዎች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የምንቆይበት ሐሳብ የሚሆነው አምስተኛው ማህተም በሚል ርዕስ ይሆናል እስቲ ሁላችሁም ከኔ ጋር ይሄንን ቃል አብራችሁ በሉ አምስተኛው በሉ ማህተም እንግዲህ በዚህ በዮሐንስ ራእይ በምዕራፍ 6 ላይ ከቁጥር 1 ጀምሮ የምናያቸው ብዙ ማህተሞች አሉ በዚህ በምዕራፍ 6 በጉም ከሰባቱ ማህተሞች አንዱን በፈታ ጊዜ አየው ይያለ ምዕራፍ 5 ላይ ስለ ሰባቱ ማህተሞች ይነግረንና እነዚህን ማህተም ሊፈታ የሚችል ማንንም እንደሌለ ባወቀ ሰዓት ላይ መልአኩ እንዳዘነ መልአኩ እጅጉን እንደተከፋ ይሄ መጽሐፍ ይነግረናል ከዚያ ወደ 6ኛው ቁጥር ላይ ምዕራፍ ላይ ስናርፍ 6ኛውን ምዕራፍ የሚጀምርልን በጉም ከሰባቱ ማህተም አንዱን ፈታው ይላል አንዱን በፈታ በኋላ ምን እንደታየ ከዚህ በፊት አይተናል ከነዚህ ከሰባቱ ማህተም አንዱን ሲፈታ ከአራቱ እንስሶች አንዱ ነጎድጓድ በሚመስል ድምጽ መተኢ ሲል ሰማው አልፈታ ያለው ማህተም ተፈቷል ማንንም ሊፈታ የማይችለው ማህተም ተፈቷል ማንንም ሊገልጠው የማይችለው ምስጢር የሆነው ማህተም ተፈቷል ብሎ እያንዳንዱን ማህተም ሊፈታ የሚችል የለም ሊፈታ የሚችለው ግን ያ የታረደው በግ ነው ያ የድንግል ማርያም ልጅ መድኃኒዓለም ክርስቶስ ነው ያንን ሊፈታ የሚችል የአውሬው አካል የለም ያንን ሊፈታ የሚችል ባለ ምስጢር ቁጥር የለም ያንን ሊፈታ የሚችል የምድር የትኛውንም ኃይል የለም ያንን ማህተም የሚፈታ የትኛውም የምድር ሰራዊት የምድር ጦር ያንን ማህተም ሊፈታ አይችልም ሊፈታ የሚችለው በጉ ነው ይላል ክብርና ምስጋና ለታረደው በግ ለመድኃኒዓለም ክርስቶስ ይሁን ታዲያ በጉም ከሰባቱ ማህተም አንዱን በፈታ ጊዜ ይላል አየው ከአራቱ እንስሶች አንዱ ነጎድጓድ በሚመስል ድምጽ መተኢ ሲል ሰማው ይላል አየው እነሆ አምባ ላይ ፈረስ መጣ ይላል እስቲ ሁላችሁም አምባ ላይ በሉ ፈረስ መጣ ምን አይነት ፈረስ መጣ አምባ ላይ ፈረስ መጣ ይሄ አምባ ላይ ፈረስ መጣ ከዚያ ላይ በእርሱም ላይ የተቀመጠው ቀስት ነበረው ይላል ከአክሊልም የተሰጠው ድልም እየነሳ ወጣ ድል ለመንሳት መጣ ይላል አምባ ላይ የተባለው ነጭ የተባለው ፈረስ ነው ከዚህ በፊት አይተነዋል ነጭ ፈረስ ላይ ተቀምጦ መጣ ነጭ ፈረስ ላይ ተቀምጠው ደግሞ በእጁ ላይ ቀስት አለ ይላል ይሄንን ቀስት አባቶቻችን መስቀል ይሉታል አምባው ላይ ነጭ ፈረስ ላይ ደግሞ የተቀመጠው የድንግል ማርያም ልጅ መድኃኒዓለም ክርስቶስ ነው ክብርና ምስጋና ለስሙ ይሁን አሁን በዚህ በነጭ ፈረስ ላይ በአምባ ላይ የተቀመጠው ነጭ ፈረስ እርሱ ነው ከሱ ውጭ በነጭ ፈረስ ላይ ተቀመጠ የታረደ የሞተ ሞት እንድላርጎ የተነሳ የምድር ገዢ ፈጥሮ የሚገዛ ፈጥሮ የሚመግብ የሚጠብቅ የሚያሳድግ እርሱ ብቻ ነው ታዲያ አይታችኋል እንግዲህ በዚህ ዘመን ያያየነው ነው ዓለም ወዴት እየሄደች እንደሆነ እየተመለከትን ነው አይታችኋል ከዚህ ቀደም ብሎ አንባ ላይ ያለው ነጭ ፈረስ እጁ ላይ መስቀል ቀስት ይዟል በእጁ ላይ ቀስት ይዟል ይሄ ቀስት መስቀል ነው ታዲያ በዚህ ሰዓት ላይ በበጎነት ያረጀችው ዓለም
ከመልካምነት ያረጀችው ዓለም ከመልካምነት የጎደለችው ዓለም ፍቅር ርቋት ፍቅርን ገላ ጦርነት የምታውጅ ዓለም ሰላምን የጠላችው ዓለም በጎነት የጎደላት ዓለም መልካምነትን የተጸየፈችው ይቺ ዓለም በእያንዳንዱ የሕይወት ምዕራፍ ላይ ሞትን ጮክ ብላ የምትሰብከው ዓለም በመታሾፍበት በሹፈቷ መድረክ አይታችኋል በኦሎምፒኩ ሜዳ ላይ በነጭ ፈረስ ላይ የሰይጣንን የዚህን የስውሩን መንፈስ ልብስ የለበሰ እጁ ላይ ችቦ ያዘ ሰው ይዘው ሲያሾፉበት ነበር በዚህ ነገር ላይ በክርስቶስ ላይ ያሾፈች ዓለም ምን ጊዜም ሰላም አይጎበኛትም በክርስቶስ ላይ ተዘባበተች ዓለም ምን ጊዜም በጎነት ልብሷ አይሆንም በክርስቶስ ላይ የተዘባበተች ዓለም ምን ጊዜም ከጦርነት ተለይታ መኖር አትችልም ተመልከቱ ያንን ካደረጉ በኋላ ምድር እንዴት በጦርነት የታወከች እንደሆነ በነውጥ የታወከች እንደሆነ እየተላለቀች እንደሆነ የማያውቁ ሕፃናት በየመንገዱ እየወደቁ የማያውቁ አዛውንቶች በኒውክሌር በቦምብ የተደበደቡ በእልቂት እየወደቀባቸው የሚያስፈራሩት በፍቅር ጉልበታቸው እግዚአብሔር አምላክ በሰጣቸው አቅም ሳይሆን ዓለምን ሊያጠፋ በሚችል መሳሪያ እንደሆነ የሚናገሩ ዓለማውያን የሚዘብቱት በነጩ ፈረስ ላይ ሲቀልዱ አሳይተውን ነበር ታዲያ ዮሐንስ ይነግረናል ነጩ ፈረስ ላይ ያለው እርሱ ክርስቶስ ነው አምባ ላይ ያለው ነጭ ነው በዚያ ተቀምጦ እጁ ላይ ቀስት ነበር ይላል ይቀጥላል ከዚያም ሁለተኛው ማተም ተፈታ ይላል የኛ የትምህርት ሐሳብ ስንተኛው ማተም ነው አልሰማችሁም ስንተኛው ማተም ነው አምስተኛው ማተም ነው አንድ ጊዜ ወደ አምስቱ ከመንሄድ አለፍ ያደረገን እንይ ብለን ነው ሁለተኛው ማተም በፈታ ጊዜ ሁለተኛው እንስሳ ሁለተኛው ማተምም ተፈቷል መተኢ አለኝ ይላል መተኢ አለኝ እና እንደዚያም ሲል ሰማሁት ሌላ ዳማ ፈረስ መጣ በእርሱ ለተቀመጠው ይላል በእርሱ ለተቀመጠው በእርሱ ምን ላለው አልሰማችሁም በእርሱ ለተቀመጠው ሰላምን ከምድር ይወስድ ዘንድ አለ እስቲ ሁላችሁም አብራችሁ በሉ ሰላምን በሉ ከምድር ይወስድ ዘንድ የተሰጠው ስልጣን የተሰጠው አቅም ምድሪቱ ላይ ምን አይነት ሞት እንዳዘለ የሚያሳየን ይሄ ነው ምድሪቱ ላይ ያዘው ቅድ ምን እንደሆነ ሰላምን ከምድር ይወስድ ዘንድ ሰዎችንም እርስ በርሳቸው እንዲተራረዱ ስልጣን ተሰጠው ይላል ሰዎች እርስ በርሳቸው ምን እንዲሉ አረድ ንገሩኝ እርስ በርስ ምን እንዲሉ ሰዎች እርስ በርስ እንዲተራረዱ ሰዎች እርስ በርስ እንዲጠፋፉ ሰዎች እርስ በርስ እንዲገዳደሉ አንዱ ለአንዱ ረፍት መሆኑ ቀርቶ አንዱ ለአንዱ ሞት እንዲሆን አንዱ ለአንዱ መረጋጋት መሆኑ ቀርቶ አንዱ ለአንዱ ድንጋጤ እንዲሆን አንዱ ለአንዱ ማረፊያው መሆኑ ቀርቶ አንዱ ለአንዱ መከራ እንዲሆን ሰዎች እርስ በእርስ እንዲተራረዱ በየዚህ ስልጣን የተሰጠው የእልቂት ስልጣን የተሰጠው የመግደል ስልጣን የተሰጠው የማጥፋት የመተራረድ ስልጣን የተሰጠው ሌላ ፈረስ ዳማ ፈረስ ላይ ተቀመጠው ያ ቀዩ ፈረስ ላይ ተቀመጠው ምልክቱም መንገዱም ሞት የሆነ የማረድ የማጨራረስ ሰውን የማጥፋት ክርስቲያኖች በመድር ላይ ሁሉ ጦርነትን የሚሰብኩ ባሉበት ሁሉ ባለዚህ ባለዳማው ፈረስ አለ መለያየትን የሚሰብኩ ባሉበት ሁሉ ባለዳማው ፈረስ አለ በእያንዳንዱ እልቂት በመሰሙበት መንደር ሁሉ ባለዳማው ፈረስ አለ እርሱ ነው ሰዎች እርስ በርስ እንዲተላለቁ ስልጣን የተሰጠው ሰዎች እርስ በርስ የሚገዳደሉበት ስልጣን የተሰጠው እሱ ነው ሁለተኛው ማተም ለዚህ ነው መልአኩ ያዘነው ይሄማ ምስጢር መገለጥ አለበት ይሄንን ምስጢርማ ህዝቡ መስማት አለበት ይሄንን ምስጢርማ ሁሉ ማወቅ አለበት ይሄንን ምስጢር ሁሉ ማወቅማ ማይችል ከሆነ ያልቃል ሰው ነጩን ፈረስ ከዳማው ፈረስ መለየት እንዲችል ሰው ነጩን ፈረስ የሚጠብቀውን ፈረስ ከገዳዩ ፈረስ እንዲለይ ዛሬ ዓለምን የሚመሩ ሰዎች ይሄ ነው ምልክታቸው መገዳደል ጦርነት ማወጅ ማስራብ ማስቸገር ማሳደድ አየህ ተዳርህን ያጣህበት ትልቁ ምክንያት ሰላምህን ያጣህበት ትልቁ ምክንያት በረከትህን ያጣህበት ትልቁ ምክንያት ቤት ላይ የገባው ባለነጩ ፈረሱ አይደለም ቤት ላይ የገባው ባለዳማው ፈረስ ስለሆነ ነው አምላካችን ቤታችንን ይጠብቅልን ይቀጥላል ዮሐንስ ሶስተኛው ማተም ተፈታ ይላል ሶስተኛው እንስሳ መተኢ ሲል ሰማሁት ይላል አየው እነሆ ጉራቻ ፈረስ መጣ ይላል ምን አይነት ፈረስ መጣ አልሰማችሁም ጥቁሩ ፈረስ ማለት ነው ጥቁሩ ፈረስ መጣ ሶስተኛው ባለ ጥቁሩ ፈረስ ይሄ ማተም ተፈታ ይሄ ማተም ሲፈታ ጥቁሩ ፈረስ መጣ
በእርሱ ላይ ተቀመጠው በእጁ ሚዛን ይዟል አለ በእጁ ምን ይዟል ሚዛን ይዟል በአራቱ እንስሶች መካከል ድምጽ አንድ እርቦ ስንዴ በዲናር 3 እርቦ ገብስም በዲናር ዘይትንና ወይንንም አትጉዳል ሲሰማው አለ ይሄ ደግሞ ጥቁሩ ፈረስ በመድር ላይ ረሃብን የሚያመጣው ፈረስ ነው በመድር ላይ እልቂትን የሚያመጣው በረሃብ የምናልቅበትን ነገር የሚመራው ይሄ ነው ደግሞ በአራተኛው ባለ ጥቁሩ ፈረስ ባለ ቀዩ ፈረስ ጦርነትን ያበረክተዋል ባለ ጥቁሩ ፈረስ ደግሞ በመድሪቱ ላይ ረሃብ እንዲበረክት እልቂት እንዲበረክት መተላለቅ እንዲበረክት ምድር ከበጎነት እንድትጎድል ከመልካምነት እንድትጎድል በረሃብ የሚያልቁ ሰዎች እንዲበረቱ ይገርማቸዋል በረሃብ የሚገለው ለምን መሰላችሁ ጥይቱ ያልደረሰበት ቤት ረሃብ ገብቶ እንዲደርስ እኮ ነው አይገርምም የሞት አደራ የያዘበት የሞትን የችግርን የመከራን አደራ የተሸከመ የልቂትን አደራ የተሸከመ ጥይቱ ያልደረሰበት ቦታ ቦምቡ ያልደረሰበት ቦታ ድሮኑ ያልደረሰበት ቦታ ረሃብ እንዲደርስ ችግር እንዲደርስ እልቂት እንዲደርስ የሚያደርግ ይሄኛው ፈረስ መጣ ይሄንንም የእግዚአብሔር ያካራቱ እንስሶች መካከል አንዱ ይናገራል ማተሙን በጉ እየፈታ ነው ምስጢሩን እየገለጸ ነው የድንግል ማርያም ልጅ ክርስቶስ የተሸሸገውን ሰይጣን በቤት ላይ ያሰበውን ሰይጣን በመድሪቱ ላይ ያሰበውን ሰይጣን በኑሮ ላይ ያሰበውን ሰይጣን በትዳር ላይ ያሰበውን ሰይጣን በዚህ በእድሜ ላይ ያሰበውን ተንኮል እየገለጠው ነው ዳማው ፈረስ ይገልሃል ዳማው ፈረስ ወንድምን እንዳትወድ ዳማው ፈረስ ዘረኛ እንድትሆን ዳማው ፈረስ አንተ ጎረቤትን እንድትጠላ ዳማው ፈረስ አንተ ሌላውን እንድትበላ ዳማው ፈረስ አንተ ሰው የሚባል እንድትጸየፍ በብሔር እንድትጣጠር በቀበሌ እንድትጣጠር በሰፈር እንድትጣጠር በመንደር እንድትከበብ የሚያደርግ ነው ታዲያ ይሄን ተንኮሉን ማድረስ ያልቻለበት ቦታ ደግሞ ረሃብ ይልካል ምን ይልካል ረሃብ ይልካል ይሄ ያልደረሰበት ስፍራ ላይ ይሄ ያልደረሰበት መንደር ላይ ይሄ ያልደረሰበት ቀበሌ ላይ ይሄ ያልተሰማበት አካባቢ ላይ ደግሞ ረሃብ ይልካል ዛሬ ሚዛን እየደበቀ የሚሸጥ ባለዳማው ፈረስ ነው ዛሬ ቲማቲሙን የሚያስወድድብ ባለዳማው ፈረስ ነው ዛሬ እንጀራውን እያስወደደ የሚሸጥብ እየቆለፈ እየዘጋብ ጨርሻለሁ የሚል ሲወደድ ሽጬ ገንዘብ አካብታለሁ የሚል ውድ ሲሆን አውጥቼ በደንብ አድርጌ ተጠቀማለሁ የሚል እሱ ባለዳማው ፈረስ ነው ሰው እንዳይመስል ስታየው አካሉ ነው ሰው ውስጡን ባለ ፈረሱ የተጫወተበት ነው እዚህ ውስጥም ካለ አንተ እሱ ነህ ዳቦው ላይ ቆልፈ ውድ አርገ ሽጣ ሀብታም ልትሆን እንጀራው ላይ ቆልፈ ውድ አርገ ሽጣ ሀብታም ልትሆን በዚህ በኮሮና ወቅት ላይ በምን ወቅት አልኳችሁ በዚህ ኮቪድ በተባለው የበሽታ ወቅት ላይ ብዙዎቹ ካቅማቸው በላይ ባንክ ያስቀመጡትን ገንዘብ ያወጡ 10 ኪሎ 20 ኪሎ ምን 10 ኩንታል 20 ኩንታል ጤፍ ሁሉ ይገዙ ነበር አልጋ ምን ያረጋል ይያሉ አልጋ ውጭ ወጥቶ መኝታ ቤቱ በጤፍ የሞሉ ብዙ ሰዎች አሉ ይገርመኛል እኮ ቆያውን ሁሉም ያለ ምዝብ አልቆ አንድ ቤተሰብ ቢተርፍ ምን ይረባዋል ንገሩኝ ምን ይረባል ሁሉ አልቆ እንዴ ሁሉ አልቆ ሁሉ ጠፍቶ አንድ አራት ቤተሰብ ባል ሚስትና 5 ልጆች ቢተርፉ ምን ያረጉታል እንዴ ሄዶ መሬት አይመሩ ፎቅ አይሰሩ ምን አይሉ አያችሁ በመድራችን ላይ የገባው ክፉ ፈረስ ጥቁሩ ፈረስ ገዳዩ ፈረስ በረሃብ የሚገል ፈረስ መኖርህን የማይወደው ፈረስ ይወላል በየሰፈሩ ይገርመኛል የፋሲካ ጾም ሊፈታ ሲል ጠብቀው የኦርቶዶክሶቹ ጾም ሊፈታ ስለሆነ ብለው እኮ ሽንኩርት ደብቀው የሚሸጡ እኮ አሉ እንንተና አየህ አሁን እሱ አንተን አስወድዶብህ እሱ ሊኖር እኛ ባለ ነጩ ፈረስ የድንግል ማርያም ልጅ አለን ክብርና ምስጋና ለስሙ ይሁን እርሱ አለ ስለቆለፈ አይደለም የሽንኩርትን ውድነት ይቀርና እያስቀደሱ መታረድን የለመድነን እየዘመርን መታረድን የለመድነን ሶስተኛውን ፈረስ ዮሐንስ እንደዚህ አርጎ ይነግረናል ሶስተኛው ፈረስ መልኩ ጥቁር ነው ጉራቻ ፈረስ ነው የያዘው ረሃብ ነው የያዘው ችግር ነው የያዘው ልቂት ነው አንተም በቤት ላይ እንጀራ ጺም እስኪያወጣ ድረስ አትጠብቅ መንገድ ላይ የወደቀው ወንድም አንተ የምትጸድቅበት መንገድ ነው የምትባረክበት መንገድ ነው
ኪስ ላይ ያለው ገንዘብ ሲተርፍ አንድ ሁለት ልበልበት ብለ መቅደስ ሰውነትን አታርክሰው ውጣና ለአንዱ ደሃ ሰው ሆነ አጉለው ለአንዱ ደሃ መስግኖ እንዲውል ምክንያቱ ነው ለአንዱ ደሃ ዘምሮ እንዲውል ምክንያቱ ነው ለአንዱ ደሃ ከበዳ እየለሰጠኝ አይደለም እግዚአብሔር ሰጠኝ ብሎ ወደ ሰማይ እንዳይ ምክንያቱ ነው አንዳንድ ጊዜ ቤቴ ላይ አለኮ ታቃላችሁ አይደል መሶቡ ሙሉ እንጀራ ሆኖ የሚራብ እኮ ብዙ ሰው አለ አታዩትም ባለ 9 ፎቅ ከተማው ላይ በየክፍለ ከተማው አንዳንድ ፎቅ ሰርቶ አይረጋጋም የደሃ መንደር ይገባና ለማስፈረስ ይመኛል እንዲህ አይነቱን እውርነት እግዚአብሔር ያንሳልን አራሜን በሉ እንደዚህ አይነቱን እውርነት መድኃኒዓለም ያንሳልን ሙሉ ከተማውን ፎቅ አርገን ብንሰጠው ብቻውን ኖሮ ምን ያረጋዋል አየህ ሰዎች አለ እርስ በርስ እንዳይዋደዱ የሚያደርግ ፈረስ ይለዋል ሰዎች እርስ በርስ እንዲጠላሉ የሚያደርግ ፈረስ ሰዎች እርስ በርስ እንዳይከባበሩ የሚያደርግ ፈረስ ይሄ እኮ ነው አየ የጎረቤትን ሀብት የጎረቤትን ሰላም የጎረቤትን ፍቅር እንድትጠላ ያደረገ ማን እንደሆነ ወቅ ሰው እንድትጸየፍ ያደረገ ማን እንደሆነ ወቅ ድንገት ያሰው ፖለቲከኛ ሊሆን ይችላል ባለ ከረባት ሊሆን ይችላል ባለ ሰፊ ቢሮ ሊሆን ይችላል ባለ ስልጣን ሊሆን ይችላል ግን ባለ ፈረሱም ሊሆን ይችላል አንዳንድ ጊዜ እንዲ ነው ቆመው የተወሰዱ ብዙዎች አሉ ተዚላቸው አይደለ ለዛ ለሎዶቅ መምህር ሲነግረው የለበስክ ይመስላል ራቁትህነ ሲለው ነበር አይደል የለበስክ ነበር ምንህነ አልሰማዋችሁ የለበስክ መስሎሃል ግን ምንህነ መታይ ይመስላል ግን ምንድነ አልሰማው መታይ ይመስላል ግን ምንድነ እውርነ አው መታይ ይመስላል ግን እውርነ ያለ ይመስላል የለህም ምትኖር ይመስላል ጠፍተሃል ባለ ዳማው ፈረስ ይሆናል ሚስት ጉራቻው ፈረስ ትሆናለች ባል ሲመጣ ሲያያት አይወዳትም ይጸየፋታል ሚስትም ደግሞ ሩብ እንጀራ ተወረውርለታለች እሷን ባለሌላ ፈረስ እሱም ባለሌላ ፈረስ እሷ የጠላቻ አለባት እሱ የስስት አለበት እሷ ሰው ትጠላለች እሱ ደግሞ ሰው አይወድም እሷ ደግሞ ምግብ ሲሰጥ ያማታል እንደዚህ እኮ ነው ዓለም የታወቀችው ለዚህ ነው አየው ማህተሙን መላኩ ይሄ ምስጢር እንድገለጽልን ነው የእግዚአብሔር መላክ የለምነልን የእግዚአብሔር መላክ የኔና የናንተን ሐዘን ያዘነው በመላእክት ዘንድ ለቅሶ መከፋት ኖሮ አይደለም ግን በመጽሐፍ እንደሚለው በአንድ ሰው ወደ እግዚአብሔር መንግስት መግባት በሰማይ ታላቅ ደስታ ይሆናል እንደሚል ያንን ሊገልጽ ሲፈልግ ዮሐንስ ምን አለ መላኩ አለቀሰ ይላል ደስ አይልም በኔና በእናንተ መዳን እኮ ቅዱስ ገብርኤል ደስ ይለዋል ክብር ለመላኩ ይሁን በኔና በእናንተ ማግኘት እኮ መላኩ ደስ ይለዋል ክብር ለመላኩ ይሁን በእውነት ትዳር ሲቃና አየህ ትዳር እንዳይቃና ንግድ እንዳይስተካከል እነንተና ድህነትን ጉንዳን የሚሉ ተሳዳቢዎች ምን ይሉዋል መሰለ ገብርኤል ምንም አያረግልም አሉ ሚረዳህ እንዳይኖር ሚጠብቅህ እንዳይኖር ማህተሙን የሚፈታልህ እንዳይኖር ያውሬውን ተንኮል የሚፈታልህ የሚነግር እንዳይኖር ገብርኤል ምንም አያረግልም ማለት ለሌላ ለእናንተ ገብርኤል በደንብ ያረግልናል ክብር ለስሙ ይሁን አራተኛው ማህተም ተፈታ ይለናል አራተኛው ማህተምን በፈታ ጊዜ የአራተኛው እንስሳ ድምጽ ና መተእ ያለኝ ይላል አርባቱ እንስሳን ነው የቀያየረ ይነግረናል አርባቱ እንስሳን አራተኛው እንስሳ ድምጽ ሰማው ና መተእ ያለኝ አየው አለ እነሆ ሐመር ፈረስ መጣ አለ ምን አይነት ፈረስ መጣ አልሰማዋችሁም ምን አይነት ሐመር ፈረስ መጣ ይላል በእርሱ ላይ የተቀመጠው ስሙ ሞት ነበር ይላል እስቲ ሁላችሁም ስሙ በሉ ሞት ነበር ስሙ ምንድነው ድገሙ ስሙ ምንድነው ስሙ ሞት ነበር አራተኛው ፈረስ ይሄ ነው ዮሐንስ ቀድሞ ይሄን ዘመን ነው ያየው አታዩም አላያችሁም ሰሞኑን ላይ ባለው ጦርነት ሁለት ህፃናት ተርፈው አባታቸው ተገሎ ትምርት ቤት አደረሰን ይያሉ በድኑን ሲደበድቡ አላያችሁ አባ ረፈደ ቁርስም አልበላንም ይያሉ ካስከሬን ጋር ሲታገሉ አላያችሁ አራተኛው ፈረስ ስሙ ሞት ነበር ሁለቱ አብረው ተኝተው አንዱን የሚወስድ ሞት ባልና ሚስት ኖረው አንዱን የሚወስድ ሞት ከልጆች የሚወስድ ሞት ከበጎነት የሚያጎድል ስሙ ሞት የሆነ ፈረስ መከራ ያዘለ ፈረስ ስቃይ ያዘለ ፈረስ ምድርን እየናጣት ያለ ፈረስ ምድርን እያጠፋ ያለው ፈረስ ይገርማችኋል በዚህ
በ12 ቀን በ11 ቀን እስራኤልና ኢራን በተዋጉት ያወጡት ገንዘብ በጦርነቱ ያወጡት ገንዘብ አንድን ሀገር እንደ አዲስ ይሰራ ነበር አንድን ሀገር እንደምን ይሰራ ነበር እንደ አዲስ ይሰራ ለስንቱ ደሃ መትረፍ ይችል ነበር ለስንቱ ምስኪን መድረስ ይችል ነበር ለስንቱ ችግርተኛ መድረስ ይችል ነበር ለስንቱ መትረፍ መድረስ ይችል ነበር ለስንቱ ግን አራተኛው ፈረስ ስሙ ምን ነበር ንገሩኝ አራተኛው ፈረስ ስሙ ምንድነው አረ ንገሩኝ አራተኛው ስሙ ምንድነው አራተኛው ስሙ ሞት ነው ታዲያ ሞት ፈረስ በሚጋልባት ዓለም ላይ ሆነ ህይወት ታስባለ ሞት ፈረስ በሚጋልባት ምድር ላይ ሆነ የሚሳደብ ፓስተር ብታይ ይደንቃል ሞት ፈረስ በሰለጠነባት ምድር ላይ የኖርክ ገዳይ ቢበረክት ይደንቃል ሞት ፈረስ በጸናባት ዓለም ላይ ቁጭ ብለ ጦርንም የጦርንም ወሬ ተሰሙ ዘንድ ግድ ነው ያለውን ያንን የትንቢት ቃል እየተፈጸመ እየሰማ በዚህ ሰዓት ላይ መከራ ይደንቃል ችግር ይደንቃል አየህ አራተኛው ፈረስ ስሙ ሞት ነው ሌላ ነገር የለውም ስሙ ሞት ነው ሲኦልም ተከተለው ይላል ሲኦል ምን አለው ሲኦልም ተከተለው በሰይፍና በረሃብ በሞትም በምድር አራዊት ይገደሉ ዘንድ ከምድር በአራተኛው እጅ ላይ ስልጣን ተሰጣቸው ይላል የምድር 1/4 ስልጣን ተሰጣቸው 1/4ውን ወሰደው በቃ ስልጣን ተሰጠው ወደ ነጩ ፈረስ የመጡ ቀስቱን ያዙ ቀስት ያለው መስቀሉን ነው መስቀሉን ያዙ አንገታቸው ላይ መስቀሉ ያላቸውን ሲቀር ይሄ በመንገድ ያደረገውን በእግረ መንገዱ የተጫማውን ክርስትና ህይወት ያላደረገውን ኦርቶዶክሳዊነቱን ለቀብር ብቻ የፈለገውም 1/4 ላይ ተጨምሯል ከነዚህ ውጭ ነው ህይወትን ወንጌልን ክርስትናን የክርስቶስን ደም የቤተክርስቲያንን ወዝ የቤተክርስቲያንን ጠረን ቅዱሱን ሥጋ ክቡሩን ደም የተቀበለውን ግን የሚጠብቀው ባለ ሐምራዊ ፈረስ ነው እሱ የሚያየው ነጩን ፈረስ ነው አራተኛው ፈረስ ስሙ ሞት ነው ሁለተኛው ዳማ ነው ዳማው እርስ በርስ ያጣላልሃል ከዚያ በኋላ የሚመጣው ጥቁሩ ፈረስ ነው ጥቁሩ ፈረስ ቤት ረሃብ ያስገባል ገንዘብ አይበረክትም ወዳጅ አይበረክትልም በጎ ሰው አይበረክትልም ተሰደህ ትሰራለህ ታለቅሳለህ በስደት ሀገር ላይ በባዕድ ሀገር ላይ በጣም ክፉ በሆኑ ሰዎች እጅ እየሰራ ገንዘቡን ትልካለህ እዚህ ሀገር ጉራቻው ፈረስ ባል መስሎ እጮኛ መስሎ ቤተሰብ መስሎ ላብህን ሲበላ እንኳን አይቀፈው ከላብህ ሲያጎድል እንኳን አይቀፈው ቤትን ባዶ ሲያደርግ እንኳን አይቀፈው እግዚአብሔር ያየኛል የማይል መጥፎ ትውልድ እግዚአብሔር ቢሰማ እግዚአብሔር ቢያየኝ ሰው ባያየኝ እንኳን እግዚአብሔር ያየኛል የማይል መጥፎ ዘመን ሰዎች የማያዩን በጣም ብዙ ቦታ አለ ሰዎች የማያዩን የሚያቁን ሰዎች የማያዩን ብዙ ቦታ አለ የሚያቁን ሰዎች የማይለዩን ብዙ ቦታ አለ የሚያቁን ሰዎች የማይደርሱብን በጣም ብዙ ቦታ አለ እግዚአብሔር ግን የማያየን ቦታ የለም እስቲ ሁላችሁም እግዚአብሔር በሉ ያየኛል ማን ያያቸዋል ማን ያየናል አየህ መኝታ ቤት ዘግተ ስለ ጎረቤት ክፋት ያወራውን ሰውየው አላየህም እግዚአብሔር ግን አይተዋል ሚዛን ደብቀ የሸጥከውን ሚዛኑን አጉድለ የሸጥከውን ሰው አላየህም የገዛም ምስኪኑም ደሃ አላየህም ግን እግዚአብሔር በዙፋኑ አይተዋል አየህ በእያንዳንዱ በእንጀራ ላይ በእያንዳንዱ በገንዘብ ላይ በእያንዳንዱ በቤት ላይ በእያንዳንዱ በኑሮ ላይ የራስን ጥቅም ብቻ ያስቀደምክ በድብቅ ያከናወንካቸውን ስብሰባዎች ስልጣንህን ገንዘብህን ሀብትህን ለማክረም ብለ የዋሻቸውን ውሸቶች የተናገርካቸውን ንግግሮች አዎ ሰው አላየህም ግን ማን አይቷል ክብር ሁሉን ለማይል አምላካችን ለእግዚአብሔር ይሁን በእውነት ሁሉን ለማይል እሱ ይሁን አራተኛው ፈረስ ይሄ ነው ሞት ነው ስሙ ሞት ነው የሰው ሞት አያስደነግጥህም የሰው መከራ አያስደነግጥህም የሰው ማጣት አያስደነግጥህም የሰው እንዲወደቀ ማለት አያስደነግጥህም ይገርመኛል አይታችኋል መንገድ ላይ ሰዎች እያለፉ ይሄዱ ሰዎች በመንገድ ላይ እየተራመዱ ይሄዱ 2-3 ሆነው ሲደበድቧቸው እንደው ስለ እግዚአብሔር ብሎ ማስጣል እኮ ሌላ ጉዳይ ነው የሚሮጡ ሰዎች እኮ አሉ እንዴ የሚደባደበው ሌላ ሰው ነው እነሱ የሚሮጡ ሰዎች እኮ አሉ አየው አላየኝ ብለው የወደቀ ሰው ያዩ ጨርክ ነው እኮ የሚያልፉ ሰዎች አሉ
ምን ነው ስትሏቸው ባየ በሰማ የሚባል ነገር አለ አይቶ ሰምቶ የሚፈርድ እግዚአብሔርን የሚያቅሰው እንደዚህ አይደለም በሰው በመከራው ስትቆምለት እግዚአብሔር ባንተ መከራ ይቆማል ፍትህ በተጓረደበት ቦታ ላይ ሰው ሆነ ከተገኘ እግዚአብሔር ባንተ የፍትህ አደባባይ ፈራጁ እሱ ነው አንተ ስትበላ የተራበው ትዝ ካለ ያን ጊዜ እግዚአብሔር ያንተ ቤት መሰረት ነው አንተ የጠጣው አርካታ ለሌሎች እንዲሆን የጸሎት ቸርነት ካደረክላቸው እግዚአብሔር ያንተን ቤት በጎ ይጎበኛል አየህ ቆልፈ የበላህበት ዘመን መከራን በቤት የጠራህበት ዘመን ነው ለብቻዬ ልኑር ልጆቼ ይልበሱ እኔ ብቻ ላጊጥ ያልክበት ዘመን የመከራ ውቅያኖስ ቤትን ያጥለቀለቀበት ዘመን ነው ደልቶ ሊመስል ይችላል መከራው ግን ነገ ቤት ይገባል ምናይበትን በጎሊና ምናስተውልበትን መልካም አይምሮ አምላካችን ያድለን አምስተኛው ማህተም እዚህ ጋር ይፈታል አምስተኛው ማህተም በተፈታ ጊዜ እንደዚህ ይላል ሁላችሁም ድምጻችሁን ከፍ አድርጋችሁ ይህን ቃል ትላላችሁ ስለ እግዚአብሔር ቃል በሉ አይሰማም ድምጻችሁ ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዋው በታች አየው አምስተኛው ማህተም ይሄ ነው ስለ እግዚአብሔር ቃል ስለ ጠበቁት ምስክር የታረዱ ሰዎች ወንጌልን ስለ ጠበቁ የታረዱ ሰዎች ወንጌልን ስለ ከለሉ የታረዱ ሰዎች ወንጌልን ብለው ስለ ኖሩ የታረዱ ሰዎች አንገታቸው ላይ መስቀሉን ስላሰሩ የታረዱ ሰዎች ኦርቶዶክሳዊ ስለሆኑ የታረዱ ሰዎች በበጉ ደም ስላመኑ የቀራንዮን ውለታ ስላረሱ በዚያ ነገር ስለታመኑ የታረዱ ሰዎች ስለ እግዚአብሔር ቃል የታረዱ ስለ ወንጌል የታረዱ በዘመናቸው በእድሜያቸው ላይ ባለትዳር ከሆኑ በትዳራቸው ቤታቸውን ሙሽራ አድርገው የኖሩ በሃይማኖታቸው ከብረው የኖሩ ኦርቶዶክሳዊ ስለሆኑ የታረዱ ሰዎች በምንኩስና የሚኖሩ አላገባም አልወልድም ያለም ነገር በቃኝ ሙሽርነቴ ለክርስቶስ ነው ሙሽርነቴ ለሰማያዊ ዓለም ነው ብለው አናጣቸው ቢታይ ጥቁር ቆብ ያጠለቀ ገላቸው ቢታይ በሰንሰለት በጠፈር የታሰረ ቆመው የምናያቸው ለኔና ለናንተ የሆነ ቆመው መታየታቸው ለኔና ለናንተ ብቻ የሆነ ግን ሞተዋል ተብለው ተስካራቸውን ያወጡ ሞተዋል ተብለው ከምድር ዓለም ላይ ከእድር የሌላቸው ዕቁብ የሌላቸው ቤት የሌላቸው ንብረት የሌላቸው የኔ የሚሉት የሌላቸው ለወንጌል የሞቱ ለእውነት የሞቱ ለፍትህ የሞቱ ስለ ክርስቶስ ፍቅር የሞቱ እንደነዚህ አይነቶቹ በእነሱ ደም የነሱ ደም ሲጮህ አየው ይላል እነሱን ከመሰዋው በታች ላይ ቁጭ ብለው አየዋቸው ይላል ሰዎች ገለዋቸዋል ሰዎች ገለናል ብለው አጠፋናቸው ብለው እነርሱ በሆነ አካባቢ በሆነ ገዳም በሆነ ሰፈር እንዳይኖሩ ከለከልናቸው ብለው ሰዎች በደስታ ቁጭ ብለዋል እነርሱ ግን አልሞቱም አምስተኛው ማህተም ሲፈታ ከመሰዋው ስር አየናቸው ክብር ለአምላካችን ለእግዚአብሔር ይሁን አልሞቱም የዝቋላ አባቶቻችን አልሞቱም የዝቋላ መነኮሳት አባቶቻችን አልሞቱም የምንለው ለገዳይ ነው በስጋ ሐሳብማ ከሞቱ ቆይተዋል ዓለም እኮ ውርነች ዮሐንስ እኮ ቀድሞ ምዕራፍ 3 ላይ ነግሮናል የሚያዩ ይመስላሉ ግን አያዩም እውሮች ናቸው ይላል የሚያዩ የሚመስላቸው እውር የሆኑ የታወሩ እናንተ እናቱን የተወ አባቱን የተወ እናትና ከአባቱ ጋር ከተለያየ 30-40 ዓመት የሞላው ዋሻ ውስጥ ንብረት የለው ሀብት የለው አንድ ዳዊት እየደገመ ቆዳ ለብሶ እዛ ላይ ጤዛ እየላሰ ድንጋይ የተንተረሰ ኑሮ ምን እንደሆነ ዓለም ምን እንደሆነ የማያቅ መነኩሴ ሄዶ ሰው ይገላል እንዴ አይነት ምን ለማግኘት እንዴ ሀብት ቢኖረው ሀብቱን ልትወርስ ነው ገንዘብ ቢኖረው ገንዘቡን ልትወርስ ነው ንብረት ቢኖረው ንብረቱን ልትወርስ ነው እንዴ ፈልገ ስታጣ አውደ ምሕረት ላይ ስታጣ መንገድ ላይ ስታጣ ዋሻ ቦርቡረ ሄደ ቢያድል ጸልዩልኝ ማለት ስትችል ቢያድል እንደው በጸሎት ጠብቁኝ ማለት ቢቻል አልገባውም እንጂ የነሱ ጸሎት እኮ እንደዚህ ግፍ ለሚሰራው ሰውዬ ለሱ እኮ ነው ለገዳይ እየጸለዩ እኮ ነው የሞቱት ለገዳይ ለሚገላቸው እኮ ነው ሲጸልዩ የሞቱት ለገዳዮቻቸው እኮ ነው እባክህ ማረው መሳሪያውን ትተ መስቀል አርግለት
እባክህ አረጋጋው የሰው ደም ላናወዘው ስልጣን ላሰከረው በጉቦ ትዳሩን ቤቱን ንብረቱን ለገነባው እባክህ ለዛ ሰው አምላክ ይደረስለት ላንተ ሊጸልዩ እኮ ነው እዛ የወደቁት ለኛ ለመለመን እኮ ነው እዛ የወደቁት ሁሉ የልቂት ፕሮፓጋንዳ በመድሪቱ ላይ የተለቀቀ ያልሞት ነው ያልተላለቅ ነው ያልተጠፋፋ ነው እዛ ዋሻ ውስጥ እኮ ሰው ስላለን እኮ ነው ዋሻ ውስጥ እኮ ጠባቂ ስላለን እኮ ነው አልሰማችሁም እንዴ ሩዋንዳ እኮ በ3 ወር ጦርነት ሩዋንዳ ላይ በ3 ወር ጦርነት ከ500,000 ህዝብ በላይ እንደ ቀልድ እኮ የሞተው አንዱን ብሔር በረሮ ብሎ ሰድቦት እኮ ነው ምን ብሎ ሰድቦት ነው አረ ንገሩኝ እውነተኛ ሀገር ፖለቲከኞች በረሮ ስድብ ነው ምንላቸው ይገባቸዋል እኛ ሀገር በረሮ ስድብ ነው እንዴ ሌላ ሀገር እኮ ያስተላልቃል መናኝ የሌለበት ሀገር እኮ ያስተላልቃል ይሄ ንግግር ቤተክርስቲያን የሌለችበት ሀገር እኮ ይሄ ለመተላለቅ እኮ መንገድ ነው እኛ ምን ያልተባባል ነው አለ ምን ያልተነጋገር ነው አለ አያችሁ አምስተኛውን ማተም ፈታው አምስተኛውን ማተም እኔ አሁን እነሱን የገደሉ ሰዎች አሁን ምን ያደረጉ ይሆን ምን እንደው ጀግና ነን ይያሉ ይሆን እንዴ ሰው መግደል ቢገል ጀግና ስለመባል ለጥይቱስ ክብር የሞተ ይገላል ለጥይት ክብር የሞተ ሚበላው የሌለ ኢንተርኔት ማያቅ ፌስቡክ ማያቅ አገሪቷን ማን እየመራት እንደሆነ ማያቅ ምስኪን ይወደቀ ዋሻ ገብታችሁ አያችሁ አምስተኛው ማተም ይሄ ነው ይሄን ዘመን ይሄ ነገር በተከናወነበት በዚህ ዘመን ለምንኖር ለኔና ለእናንተ ደግሞ ወዮታ አለብን ይሄን ስንሰማ ምን አደረግን ይሆን ይሄን ስንሰማ ለቀስን ወይ ከዚህ ደብ ንጹነኛ አልን ወይ ካልጋ ወርደን ተኛን ወይስ በፌስቡክ አይተን በዘመኑ ቋንቋ RIP ብለን ዘጨ ኮሜንት አረግን ይሆን የሀገር ጠባቂ ሲሞት ለኔና ለእናንተ የሚጸልይ ሰው ሲሞት ትዳራችንን የሚጠብቅ ሰው ሲሞት ለሰላማችን የሚጸልይ ሰው ሲሞት ለገበሬው የሚያነባ አባት ሲሞት ይሄኮ ታላቅ አዘን ነው ክርስቲያኖች ይገርማችኋል ገዳይ ገድያለሁ ብሎ እየፎከረ ነው እነሱ ምን እንደሚያረጉ ዮሐንስ ይነግረናል እንደዚህ ይላል ቁጥር 10 ላይ በታላቅ ድምጽ እየጮሁ ይላል በምን ድምጽ አልሰማዋችሁም በምን ድምጽ በታላቅ ድምጽ እየጮሁ ቅዱስና እውነተኛ ጌታ ሆይ ይላል ሲውላችሁም የነሱን ቃል አብራችሁ በሉ ቅዱስና በሉ እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም ተናገሩ እንጂ እስከ መቼ ድረስ አትፈርድም ደማችንንስ በመድር በሚኖሩት ላይ እስከ መቼ ድረስ አትበቀልም አሉት ይላል አየህ እሱ የገደለው አካላቸውን ነው ነፍሳቸው እየጮኸች ነው ገደሉን ጌታ ሆይ በዋሻ ወድቀን ገደሉን ቅዱስ እያልን ገደሉን በባዶ ወዳችን ገደሉን አይደለም ለኛ አጥንታችን ከስጋችን ከቆዳችን ጋር ለተጣበቀ ለኛ አይደለም ለደደነ ሰው የማይሆን መሳሪያ ለኛ ተጠቀሙ ጌታ ሆይ ለኛ አትፈርድም ወይ ለኛ አትናገርም ወይ አረ በመድር ላይ ባሉት ላይ በቀላችንን አትበቀልም ወይ ያሉ ደማቸው እየጮኸ ነው እነዚያ በጅጅጋ የሞቱ ደማቸው እየጮኸ ነው እነዚያ በሰሜን የሞቱ አባቶች ደማቸው እየጮኸ ነው ድቋላም ላይ ዝቋላም ይሄው ያን ጊዜ ጣሊያን መጥቶ በዚህ በደብረ ሊባኖስ ገዳም ላይ ያንን ልቂት በፈጸመ ሰዓት ላይ የደብረ ሊባኖስ አባቶች ደማቸው አሁንም እየጮኸ ነው ጌታ ሆይ አትፈርድልንም ወይ ጌታ ሆይ ፍትህ አሰጠንም ወይ እኛ እኮ አልነካናቸውም አልሄድንም እየጸለይንላቸው ገደሉን ያን ሰው እኮ የህመሙ ትልቁ ምልክቱ መድኃኒቱን የደፋ ቀን እኮ ባይምሮ የመታወኩ የመጨረሻው ደረጃ የሚበላው እንጀራ ላይ ተረከዙን ሲያነሳ እኮ ወደ ሕክምና ታስሮ የሚሄድበት ትልቁ ነገር አካሉን መጉዳት ሲጀምር እኮ ነው በያዘው ድንጋይ ሰው የሚጎዳ ከሆነ በያዘው ድንጋይ ራሱን የሚፈልጥ ከሆነ እንጀራው ላይ ተረከዝ የሚያነሳ ከሆነ ስድብን ባልተገባ ቦታ የሚጠቀም ከሆነ ይሄ ሰው አብዷል ይባላል ይሄ ሰው ምን ብሏል አረ ተናገሩ ታዲያ ዓለምን ተመልከቷታ ዓለም ካበደች እኮ ቆየች
ህፃናት የምትገል ዓለም ህፃናትን የምትገል ዓለም ህፃናትን የምታጠፋ ዓለም መነኮሳትን የምትገል ዓለም አላያችሁም ሶሪያ ላይስ አያችሁ አገር አላዋሃደንም ግን መስቀል አዋሃደን ክብር ለአምላካችን ለእግዚአብሔር ይሁን በእውነት በቋንቋ እንግባባም በምንም አንግባባም ግን በክርስቶስ ደም እንግባባለን ክብር ለአምላካችን ለእግዚአብሔር ይሁን እነሱም የዚህ ቅዱስ በረከት ተካፋይ ሆነዋል ይለያሉ አላያችሁም እየዘመሩ ወስደው ሲቀብሯቸው በነጭ ሳጥን አድርገዋቸው አያችሁ ማን እንደገደላቸው ያቆታላ የገደላቸው ባለ ሐመሩ ፈረስ ነው ስሙ ሞት እኮ ነው ያሰቃያቸው እኮ ባለ ጥቁሩ ፈረስ ነው ስሙ ረሃብ ነው የገደላቸው ባለ ዳማው ፈረስ ነው ሰዎች እርስ በርስ እንዳይዋደዱ የሚያደርገው እነሱ ግን ይሄንን ሁሉ ሲሞቱ ባለ ነጩ ፈረስ የድንግል ማርያም ልጅ ያያቸው ነበር ክብር ለአምላካችን ይሁን ደማቸው ይጮህ ነበር ጌታዬ ፍረድልን እንጂ ጌታዬ ተናገር እንጂ ጌታዬ ለምን ዝም ትላለህ ጌታዬ ገደሉን ምን አደረግን ሰንሰለት ታስሮብን ውስጣችን እኮ የለም አንጀታችን ባዶ ሆኖ እንደው ቢሆን ውሃ ቢሰጡን ጥሬ ቢሰጡን ብለን ምን ጠብቃቸው ሰዎች መተው ሞታችንን አመጡት እነሱ እኮ ሞተዋል እንዴ ሞተዋል መጥፎ ገዳይ የሚባል አለ ሰነፍ ገዳይ አለ የሞታ አስከሬን ላይ ጥይት ይተኩሳል የሞተ ምን ላይ አስከሬን ላይ አሁን ጥይት የሚተኩሰው ጀግና ለመባል ነው እንዴ መነኩሴ መግደል እኮ እንደዛ ነው የሞተ ነው እንዴ ቤተሰቡን እናቱን እምዬ ሚላትን እናቱን ትቶ ለክርስቶስ ፍቅር የጠፋ የመነነ አባቱን የማይጠራበት በአባቱ ስም እንኳን አይጠራም አባት የሚያደርገው እኮ ክርስቶስን ነው እናት የሚያደርገው እኮ ድንግል ማርያምን ነው በዛ መናንያኑን እኮ ነው ወንድም አድርጎ የሚኖረው ሌላ እኮ የለውም እኔና እናንተን ደግሞ ልጅ አድርጎን እኮ ነው የሚኖረው ሌላ ህይወት እኮ የለውም ገላውን እኮ ገልጣችሁ ብታዩት በሰንሰለት እኮ ታስሯል መነኩሴ ሞቶ እኮ በሰንሰለት ታስሯል ሲሞት እኮ አይለቀስለትም ፍዳቱን ጨርሷል ተስካሩን ጨርሷል አሁን የሚሞትበትን ቀን እኮ ነው አንድ ሁለት ያለ የሚጠብቀው ገለጥ አርጋችሁ ልቡን ብታዩት እንደዚህ ይላችኋል ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ይላችኋል ልሄድ በዚያ ረፍት አለ በዚያ ደስታ አለ ዓለም በቃኝ ጥቁር የለበሰው እኮ ለዓለም አሰራር እኮ መሞቱን ነው ሞት ያለው ይያለ እኮ ነው ክርስቲያኖች አያችሁ አምስተኛው ማተም ተፈታ አምስተኛው ማተም የኔና የናንተን አደራ ይዟል አሬ አምስተኛው ማተም ላይ እኔና እናንተ ልብ የምንለው ጉዳይ አለ ጌታ ሆይ ተበቀል ይያለ ነው አልገደልክም ግን የግድያው ተባባሪ ልትሆን ትችላለህ ምን አድርገ ይሄን ጉዳይ ስታስብ አንድ ጸሎት አለማድረስ አለማዘን ለውስጥ አለመከፋቱ ይሄ ነገር በዚህ ምድር ላይ እንዳይከናወን አለመጸለይ የጦርነቱ እንጂ የሰላሙ አካል አለመሆን መታራግበው ሞት እንጂ ሰላም አለመሆኑ ለሌላው የሚያዝን ልብ ከውስጥ ሲጠፋ ቤት ላይ የጸሎት ጊዜ ከሌለ መቅደስ ሰውነት ከረከሰ ክቡሩ አንተነት ባዶ ከሆነ ያን ጊዜ ሞት ጀምሯል ያን ጊዜ መጥፋት ጀምሯል ያን ጊዜ ባዶ መሆን ጀምሯል ቤት ላይ ነጭ ፈረስ አይደለም ባለ ጥቁሩ ባለ ዳማው ባለ ሐመሩ ፈረስ ቤትን እየናጣው ነው አምስተኛው ማተብ ደግሞ ጥያቄ ይዞብህ ይመጣል ደማችንን ተበቀልልን በሞታችን የሳቁትን ተመልከት በሞታችን ያፈዙትን ተመልከት በሞታችን የተዘባበቱትን ተመልከት ኃላፊነታቸውን የረሱትን ተመልከት እግዚአብሔር ዝም አትበል ስለሞታችን ስለ ልቂታችን ዝም አትበል ስለ መጥፋታችን ዝም አትበል እያለ ይሄ ደም በእግዚአብሔር ፊት ይጮሃል ይሄ ደም በእግዚአብሔር ፊት ይናገራል ገዳይ ገድያለሁ ብሎ ቁጭ ያለ ነው ክስ ግን በሰማይ የቀረበ ነው የምድሩን ክስ በዝምድናም በሽምግልናም ታልፈዋል የሰማዩን ክስ ግን አታልፈው ዛሬ የፈረዱብህ ሰዎች ነገ ሲሞቱ ወይም ሲፈረድባቸው ቆመታ ያለ የሰማዩ ጌታ ግን ሁሉ ጊዜ እንደፈረደ ነው የሚኖረው ክብር ለስሙ ይሁን በእውነት ስልጣኑ መንግስቱ ዘላለማዊ ይሆን ቀን የማይገድበው በእጅ ምርጫ ያልተመረጠ አጭበርተ በተጭበረበረ በተካበ ምርጫ ያልሆነ ገናም ከዓለም መፈጠር በፊት ንጉስ ሆኖ የነበረ አሁንም ንጉስ የሆነ ዓለምም ካለፈች በኋላ ንጉስ ሆኖ ገዝቶ የሚኖር እሱ ሲፈርድብ ነገሮች ከባድ ናቸው እግዚአብሔር ሲፈርድ ነገሮች ከባድ ናቸው ስለበላቸው ስለሰዎች ገንዘብ እግዚአብሔር ይፈርዳል ስለበላው ስለሰዎች ላብ እግዚአብሔር ይፈርዳል
ስላጣላው ትዳር እግዚአብሔር ይፈርዳል ስላደናቀፍከው የወንጌል አገልግሎት እግዚአብሔር ይፈርዳል በሰዎች ችግር ላይ ስለመሳቅ እግዚአብሔር ይፈርዳል ገንዘብ ኖሮ የለኝም ስላልክባት ቃል እግዚአብሔር ይፈርዳል አንተ በልተጠጥተ አድረ የተራቡትን ሰዎች ባለመመልከት እግዚአብሔር ይፈርዳል በችግርና በመከራ ቀን የሚያስጥል ገንዘብ የለም የሚያስጥል እንጀራ የለም የሚያስጥል ዘመድ የለም በችግር ቀን የሚያስጥል እግዚአብሔር ብቻ ነው አየ በጎ ኮንክ በጎ መሆን ያለበት እግዚአብሔርን አስበ ነው መልካም መሆን ያለበት እግዚአብሔርን አስበ ነው ደግ መሆን ያለበት እግዚአብሔርን አስበ ነው ቀና መሆን ያለበት እግዚአብሔርን አስበ ነው ሰውን ሳይሆን እግዚአብሔርን አስበን የምንኖርበት ደግ ልቦና አምላካችን ይስጠን ወስብሐት ለእግዚአብሔር